ሰላም ጤና ይስጥልኝ እንደምን ዋላችሁ የቻናላችን ቤተሰቦች የዕለተ ሐሙስ ከሰዓት በኋላ የስፖርት መረጃዎችን እንነግራችኋለን። አብራችሁን ቆዩ። የተለያዩ መረጃዎችን ይዘናል። የእንግሊዝ ፕሪሚየር ሊግ የውድድር ዓመቱ ከዋክብት እጩዎች ታውቀዋል። 8 ተጫዋቾች በእጩነት ይፋ ተደርገዋል። 3 የአርሰናል ተጫዋቾችም እንደዚሁ በእጩነት ተካተዋል። ማንቸስተር ሲቲ 2 ተጫዋቾችን እንደዚሁም ደግሞ ሌሎች ክለቦችም በእጩነት ያስመዘገባቸው ተጫዋቾች አሉ። እነማን ናቸው የሚለውን ነገር እንመለከታለን። ከዛ ውጭ የሊቨርፑል አሰልጣኝ አርነ ስሎት የሰጡት አንድ አነጋጋሪ አስተያየት አለ። እርሱንም ጉዳይ እናነሳለን። ከዛ ባሻገር የተለያዩ የዝውውር መረጃዎች ይኖሩናል። ዓለም ዋንጫውን በተመለከተ አንድ ከስፖርት ሕክምና ጋር በተያያዘ ጥናት የሚያደርግ ተቋም አስጊ የሚባል አይነት ሪፖርትን አውጥቷል። ገና ካሁኑ ከሙቀት ጋር የተያያዘ ጉዳይ ነው። እርሱንም እንደዚሁ እንመለከታለን። የተለያዩ የዝውውር ጭምጭምታዎችም ይኖሩናል። አብራችሁን ቆዩ። ከእንግሊዝ ፕሪሚየር ሊግ ጉዳይ እንነሳ። የእንግሊዝ ፕሪሚየር ሊግ የ2025-26 ውድድር ዓመት ከዋክብት እጩዎች ይፋ ተደርገዋል። እነዚህ እነማን ናቸው የሚለውን ነገር ለመለየት እንግዲህ ምርጫ ይካሄዳል ማለት ነው። ደጋፊዎች ድምፅ ይሰጣሉ። በዚህ መሰረት አርሰናል 3 ተጫዋቾችን በእጩነት አስይዟል። እነዚህ ደግሞ ተጫዋቾች ዳቪድ ራያ ግብ ጠባቂው፣ ዴክላን ራይስ አማካዩ፣ እንደዚሁም ደግሞ ጋብርኤል ማጋሌሽ ተከላካዩ ናቸው። ስፔናዊ ግብ ጠባቂ በአርሰናል የአማረ የውድድር ዓመት ውስጥ የነበረው አስተዋጽኦ እጅግ በጣም ትልቅ ነው። በተለይ ደግሞ በጣም ወሳኝ በሚባሉ ጨዋታዎች ላይ ሲያድናቸው የነበሩ በጣም አስደናቂ የሚባሉ ኳሶች ለዚህ እጩነት አብቅተውታል። ከዛ ባሻገር ለሶስተኛ ውድድር ዓመት የእንግሊዝ ፕሪሚየር ሊግን የዓመቱን ምርጥ ግብ ጠባቂነት ወይ ደግሞ የወርቅ ጓንት ሽልማትን ያሸነፈ ግብ ጠባቂ መሆኑም ተረጋግጧል። ከዛ ውጭ ዴክላን ራይስ እና አገልግሎቱን ማንሳት ጉንጭ ማልፋት ነው የሚሆነው። የጋብርኤል ማጋሌሽንም የመከላከል ብቃት፣ ከዛ ባሻገር ደግሞ የአየር ላይ ኳሶችን በተለይ ከማዕዘን ምት የሚሻሙ ኳሶችን በማስቆጠር ለአርሰናል ወሳኝ የሚባሉ ነጥቦችን ሲያስገኝ የነበረ ተከላካይ እንደሆነ እናውቃለን። ከዛ ውጭ በመሪነቱም ደግሞ የነበረው ክህሎት እጅግ በጣም እየላቀ እንደሆነ እናውቃለን። እነዚህ ተጫዋቾች በእጩነት ተይዘዋል። ከዛ ባሻገር ማንቸስተር ሲቲም 2 ተጫዋቾችን አስመርጧል። በእርግጥ አንደኛው ተጫዋች ግማሽ የውድድር ዓመትን ብቻ ነው በማንቸስተር ሲቲ በኩል ያሳለፈው። የተጫዋች አንቷን ሴሜኒዮ ነው። በጥር የዝውውር መስኮት ከቦርንመዝ ወደ ማንቸስተር ሲቲ ካመራ በኋላ ያገባቸው ጎሎች ለሲቲ ወሳኝ የሚባሉ ነጥቦችን ሲያስገኙ ቆይተዋል። ከዛ ውጭ አርሊንግ ብራውት ሃላንድ የውድድር ዓመቱን ኮከብ ግባግቢነት እየመራ የሚገኘው ኖርዌይ አጥቂ ሌላ በእጩነት የተያዘ ተጫዋች ነው። የብሬንፎርዱ ኢጎር ቲያጎም እንደዚሁ በእጩነት የተያዘ ተጫዋች እንደሆነ ይታወቃል። ከዛ ባሻገር ሞርጋን ጊብስ ዋይት ከኖቲንጋም ፎረስት እንደዚሁም ደግሞ ብሩኖ ፈርናንዴሽ ከማንቸስተር ዩናይትድ በእጩነት የተያዙ ተጫዋቾች ናቸው። ብሩኖ ፈርናንዴሽ በዚህኛው ውድድር ዓመት በቴሪ ኦንሪ እና በኬቪን ደብሮይነ ተይዞ የነበረውን በአንድ ውድድር ዓመት በርካታ አሲስቶችን የማድረግ ክብረ ወሰን ለማሻሻል እጅግ በጣም የተቃረበ ተጫዋች ነው። በዚህኛው ውድድር ዓመት ብቻ ሳይሆን ባለፉትም ዓመታት ማንቸስተር ዩናይትድ በዚህ ተጫዋች ባይታ ገዝ ኖሮ እንዴት ያለ የከፋ የውጤት ቀውስ ይገጥመው ነበር ብሎ የሚጠይቅ የእግር ኳስ ቤተሰብ ቁጥሩ ቀላል አይደለም እና እርሱም እንደዚሁ በእጩነት ተይዟል። እናንተስ የትኛው ተጫዋች የ2025-26 የውድድር ዓመት የዓመቱ ኮከብ ተጫዋች ተብሎ መመረጥ አለበት ብላችሁ ታስባላችሁ? ይህንን ጉዳይ እስቲ ስቴት መስጫችን ላይ ያላችሁን መልከታ ለእናንተ ኮከቡ ማን ነው የሚለውንም ነገር እንደዚሁ አያይዛችሁ አስፍሩልን። እርሱንም እንመለከተዋለን። የእንግሊዝ ፕሪሚየር ሊግ 18 ዓመት በታች ውድድር እንዳለው ይታወቃል። የዛ ውድድር ደግሞ የዓመቱ ኮከብ ተጫዋች ተብሎ የተመረጠው በብዙዎች ዘንድ እንደ ትልቅ ተስፈኛ ተጫዋች የሚታየው ጄጄ ጋብርኤል ነው። ጄጄ ጋብርኤል እንግዲህ በበርካታ ክለቦች የሚፈልግ ግን ደግሞ በማንቸስተር ዩናይትድ የወደፊቱ ልዕለ ኮከብ ወይ ደግሞ ሱፐርስታር ይሆናል ተብሎ የሚጠበቅ ተጫዋች እንደሆነ ይታወቃል። እርሱም የዓመቱ ኮከብ ተጫዋች ተብሎ ተመርጧል። እንግዲህ በሩበን አሞሪም ስር ለዋናው ቡድን እንዲጫወት ይጠበቅ የነበረ ግን ደግሞ እድገቱ ሲባል በዋናው ቡድን ደረጃ ልምምድ ብቻ እንጂ በዚህ በጨዋታዎች ላይ ተሳትፎ እንዲያደርግ ያልተፈቀደለት ተጫዋች እንደሆነ ይታወቃል። እርሱም እንደዚሁ በእጩነት ተይዟል። ወደ ሊቨርፑል ጉዳይ ደግሞ እንለፍ። አሰልጣኝ አርነ ስሎት የተለያዩ ሀሳቦችን እንደዚሁ ሲሰጡ ነበረ ከሰሞኑ። አሁን አንድ ያነሱት ደግሞ ሀሳብ አለ። አርነ ስሎት በቀጣዩ ውድድር ዓመትም የሊቨርፑል አሰልጣኝ ሆኜ ለመቀጠል ሁሉም አይነት መብት፣ ሁሉም አይነት ድጋፍ ያለኝ ሰው ነኝ የሚል አስተያየታቸውን ሰጥተዋል። እንግዲህ እኛ አሰልጣኝ በተለይ ደግሞ በማንቸስተር ዩናይትድ ከተሸነፉ በኋላ ብዙዎች ከዚህ በኋላ አርነ ስሎት በሊቨርፑል የሚቀጥሉበት ምክንያት ምንድን ነው? ከዚህ ሁሉ ኢንቨስትመንት በኋላ ቡድኑ በአውሮፓ ቻምፒየንስ ሊግ የመሳተፉን ነገር ለማረጋገጥ እንኳን እስኪቸገር ድረስ ብዙ
ተፈትኖ ነበርና እንግዲህ ይሄ ሁሉ ኢንቨስትመንት ከተደረገላቸው በኋላ አምና ሻምፒዮን የነበሩበትን ስኳድ ያሻሽሉታል፣ ዘንድሮም ለሻምፒዮንነት እንዲጫወቱ ይጠበቃል ሲባሉ በእርግጥ ጉዳቶችና ሌሎች ምክንያቶች ማላገዟቸው ይሆናል። ግን ደግሞ ቡድናቸው አጠቃላይ ያሳየው ደካማ የሚባል አቋም እንግዲህ በአንፊልዱ ክለብ ምን ቀራቸው እህላቸውን ለማስቀጠል የሚል ጥያቄ ያነሱባቸው ነበር። እርሳቸው ግን ለዚህ ጥያቄ ምላሽ ሰጥተዋል። አንደኛ የሰጡት ምላሽ እስከ 2027 ድረስ ውል አለኝ በሊቨርፑል ከዛ ባሻገር ከክለቡ ኃላፊዎችና ባለቤቶች ጋር ስንነጋገር የሚሰጡኝ መልስ ሁሉ በቀጣዩ ውድድር ዓመት በክለቡ እንደምቆይ የሚያረጋግጥ ነው የሚል አስተያየታቸውን ሰጥተዋል እና በቀጣዩ ውድድር ዓመትም የሊቨርፑል አሰልጣኝ ነኝ ሲሉ ማረጋገጫቸውን ሰጥተዋል። ወደ ዓለም ዋንጫ ጉዳይ እናለፍ። ወደ ዝውውር ጉዳዮች ከማለፋችን አስቀድሞ ወደ ዓለም ዋንጫ ጉዳይ ስናልፍ አንድ ከዚህ ከስፖርት ሕክምና ጋር በተያያዘ ጥናት የሚያደርግ ተቋም በክረምቱ በሚደረገው የዓለም ዋንጫ ወቅት ከሚደረጉ 104 ጨዋታዎች መካከል 26ቱ ከፍተኛ ለህመም ወይም ለበሽታ የሚዳርግ የፀሐይ ስጋት ያለባቸው ጨዋታዎች የሚደረጉባቸው ናቸው የሚል አስተያየትን እንደዚሁ ሰጥቷል። ከዛ ባሻገር በውድድሩ ወቅት የሚኖረው ሙቀትም ለተጫዋቾችም ለተመልካቾችም እንደዚሁ ከፍተኛ የሆነ የጤና ስጋት የሚፈጥሩ ናቸውና በዚህ ረገድ ጥንቃቄ ሊደረግ ይገባል የሚል አስተያየትን እንደዚሁ አያይዞ አውጥቷል በጥናታዊ ጽሑፉ ላይ። በዚህም መሰረት እንግዲህ ያው የትኞቹ ጨዋታዎች ናቸው ስጋት ያለባቸው የሚለው ነገር በትክክል ባይገለጽም በዚህ መሰረት ተጫዋቾች ከወዲሁ ጥንቃቄ ሊያደርጉ እንደሚገባ ቡድኖችና ያው ብሔራዊ ቡድኖችና ክለቦችም በዚህ ረገድ የሚገባቸውን ጥንቃቄ እንዲያደርጉም እንደዚሁ አሳስቧልና ከወዲሁ የአሜሪካ ሜክሲኮና ካናዳ ዓለም ዋንጫ ብዙ ፈተናዎች እየበዙበት ይገኛሉ። ሰው ሰራሽ ፈተናዎችም ከዛ ባሻገር ደግሞ ተፈጥሮም ደግሞ በፈተናው በኩል የራሷን አስተዋጽኦ እያበረከተች ነው የምትገኘው። ከ26 ዲግሪ ሴንቲግሬድ በላይ የሆነ ሙቀት የሚፈጠር ከሆነ ዳኞች እንግዲህ የ3 ደቂቃ የውሃ እረፍት እንዲሰጡ የሚያስገድድ ሕግም እንደዚሁ ተዘጋጅቷል ተጫዋቾችን ለመጠበቅ። ግን ደግሞ ያ ብቻ በቂ አይደለም እየተባለ ይገኛል። እንደምታስታውሱት ያለፈው ክረምት ላይ በተደረገው የክለቦች ዓለም ዋንጫ ላይ እንደዚሁ ጨዋታዎች በወበቅ እንደዚሁም ደግሞ በመብረቅና በሙቀት ምክንያት ሲስተጓጎሉ ሌሎችም እንደዚሁ ፈተናዎች ሲገጥሟቸው እንደነበር ይታወቃልና በዚህኛውም ዓለም ዋንጫ ላይ ተመሳሳይ ክስተት እንደሚከሰት ብዙዎች ግምታቸውን አስቀምጠዋል። ወደ ዝውውር ጉዳዮች እንለፍ። የተለያዩ ክለቦች እንግዲህ ከተጫዋቾች ጋር በተያያዘ የተለያዩ የዝውውር እንቅስቃሴዎችን እያደረጉ እንደሆነ ይታወቃል። የአርዳ ጉለርን ነገር አጥብቆ የያዘ የሚመስለው አርሰናል አሁንም በዚህ ተጫዋች ፍላጎቱ ገፍቶበታል እና ይህንን ተጫዋች ለማስፈረም የሚያደርገው ደግሞ ጥረት ተጫዋቹ ከክለቡ ለመውጣት በመፈለጉ ምክንያት የሚታገዝ ይመስላል። አርዳ ጉለር ጆዜ ሞሪኒዮ ቀጣይ የሪያል ማድሪድ አሰልጣኝ መሆናቸው እየታወቀ መምጣቱን ተከትሎ እንግዲህ በቀጣይ ከክለቡ መልቀቅ እንደሚፈልግ አሳውቋል። ተጫዋቹ ከዚህ ቀደም ሜሶት ኦዚል ገጥሞት የነበረውን አይነት እጣ ፈንታ እኔም እንዳይገጥምኝ የሚል ስጋት እንዳለው እንደዚሁ ተገልጿል። በጆዜ ሞሪኒዮ የምታመን አይነት ተጫዋች አልሆንም ብሎ ስጋት እንዳለውም ተገልጿል እና አሰልጣኝ ሚካኤል አርቴታ ደግሞ ይህንን ተጫዋች ይፈልገዋል። በእርግጥ አርሰናል ከዚያው ከሪያል ማድሪድ ከአርዳ ጉለር በተጨማሪ አልቫሮ ካሬራስን የሚያስፈርም ፍላጎት አለው። ጆዜ ሞሪኒዮ ደግሞ ከክለቡ እንዲለቁ ከሚፈልጓቸው ተጫዋቾች መካከል የዚህ ተጫዋች ስም ዝርዝር አለበት የሚሉ ሪፖርቶችም እየወጡ እንደነበር እንደዚሁ ይታወሳል። አርዳ ጉለርን ፈላጊ ሆኖ ብቅ ያለው አርሰናል ብቻ አይደለም። ጃቢ አሎንሶ ለመቅጠር የተሻለ የሚባል መንገድ ላይ እየተጓዘ የሚገኘው ቼልሲ ይህንን ተጫዋች በአዲሱ አሰልጣኙ ወይም በአዲስ እጩ አሰልጣኙ ጃቢ አሎንሶ በኩል እንዲያስፈርመው እንደዚሁ ሪከመንድ እንደተደረገለት እንደዚሁ ተሰምቷልና ቼልሲም የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል። ከዛ ባሻገር ቼልሲ የተለያዩ ተጫዋቾችን አሁንም የአማካይ ክፍሉን ለማጠናከር የአጥቂ ክፍሉን ለማጠናከር ጥረት እያደረገ ነው የሚገኘው እነዚህን ተጫዋቾች ለማስፈረም። ከነዚህ መካከል በማንቸስተር ዩናይትድ እየተፈለገ የሚገኘው አሌክስ ስኮትን ለማስፈረም በቼልሲ በኩል እንቅስቃሴ ተጀምሯል። ከዛ ውጭ እንደዚሁ ፌዴ ቫልቬርዴንም እንደዚሁ ለማስፈረም በተለያዩ ክለቦች በኩል የሚደረገው እንቅስቃሴ ቀጥሎ ቼልሲም የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል። ፓሪስ ሰን ጀርመን ከፌዴ ቫልቬርዴ ወኪሎች ጋር ተገናኝቶ መነጋገሩ ነው እየተነገረ የሚገኘው። በዛው በእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች እየተፈለገ የነበረው አንቶኒ ጎርደን ወደ ባየር ሙኒክ ለማምራት ከስምምነት ላይ መድረሱ እንደዚሁ ተሰምቷል። በግል ጉዳዮች ከባየር ሙኒክ
ሙኒክ ጋር የተስማማው አንቶኒ ጎርደን ዝውውሩ እንዲጠናቀቅ በኒውካስል ዩናይትድ እና በባየር ሙኒክ መካከል ስለ ተጫዋቹ የዝውውር ሂሳብ ንግግሮች ተጀምረዋል። ባየር ሙኒክ ለዚህ ተጫዋች ዝውውር ከ50 እስከ 60 ሚሊዮን ፓውንድ ብቻ የመክፈል ፍላጎት ሲኖረው፣ ኒውካስል ዩናይትድ ግን ከዚህ ተጫዋች ዝውውር ከ75 ሚሊዮን ፓውንድ በታች የሚሆን የዝውውር ክፍያ አልቀበልም ማለቱ እንደዚሁ ተነግሯል እና ይህንን ተከትሎ ተጫዋቹን ለማስፈረም የሚደረገው ድርድር በቀጣዮቹ ቀናትም ይቀጥላል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ እና ቼልሲ አሌክስ ስኮትን ከማስፈረም ባሻገር ከዛው ከቦርንመዝ እንደዚሁ ታይለር አዳምስን ለማስፈረም እንቅስቃሴ እንደሚያደርጉ ይጠበቃል። አሜሪካ አማካኝ በብዙዎች ዘንድ የሚወደድ አይነት በጣም ጥሩ ክህሎት ያለው ተጫዋች ነው። በእርግጥ በጉልበት ጉዳት ምክንያት በብዙ ጊዜ የሚቸገር አይነት ተጫዋች ቢሆንም በቀጣዮቹ የአመታት ግን በጣም ጥሩ ከሚባሉ አማካዮች መካከል አንዱ የመሆን አቅም እንዳለው በቀደሙት የቦርንመዝ አመታት ቆይታዎቹ ላይ ያስመለከተን ተጫዋች እንደሆነ እንደዚሁ መናገር ይቻላል። ሪያል ሶሴዳድ አጥቂ አንደር ባንቴንግሴሪያ የተለያዩ የእንግሊዝ ፕሪሚየር ሊግ ክለቦችን ትኩረት የሳበ ተጫዋች ሆኗል። የ24 ዓመቱ አጥቂ እንግዲህ በማንቸስተር ዩናይትድ በቼልሲና በአርሰናል እየተፈለገ እንደሆነ ከስፔን አካባቢ እየወጡ ያሉ ዘገባዎች ያመለክታሉ። እንግዲህ ሪያል ሶሴዳድ በቅርብ ዓመታት በጣም ጥሩ የሚባሉ አጥቂዎችን በማፍራቱ ረገድ የተሳካለት ቡድን እንደሆነ እንደ አሌክሳንደር አይዛክ ከዛ ባሻገር ደግሞ እንደ ታኬፉሳ ኩቦ ያሉ ተጫዋቾችን መጥቀስ ይቻላል። ምንም እንኳን ታኬፉሳ ኩቦ በጉዳትና በሌሎችም የአቋም መውረድ ምክንያቶች የሚገባውን ያክል እድገት እያሳየም ባይሆን በጣም ትልቅ የሚባል አገልግሎት መስጠት የሚችል አቅም ያለው ተጫዋች እንደሆነ እንደዚሁ መመልከት ይቻላል እና በቀጣይ እነዚህ ሶስት ክለቦች ልክ እንደ ኢሊያ ጁኒየር ክሩፔ ሁሉ በትኩረት የሚከታተሉት ተጫዋች እንደሆነ ነው የሚገመተው። ይህን ተጫዋች በቋሚነት ወይ ደግሞ በዋናነት የቡድናቸው አጥቂ እንዲሆን ሳይሆን ቢያንስ ከዚህ ከታዋቂ ወንበር እየተነሳ የቡድኑን የማጥቃት ጥራት እንደዚሁ የሚያሻሽል ተጫዋች እንዲሆን ይፈልጋል። በሌሎች ውድድሮችም ላይ በሚሳተፉበት ጊዜ እንደዚሁ ዋናዎቹን አጥቂዎች የማሳረፍ አቅም ያለው ተጫዋች እንዲሆን መታሰቡን ተከትሎ ነው እንግዲህ ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ እየተጠበቀ የሚገኘው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በግዢም በሽያጭም በኩል ነው በንቃት ይሳተፋል ተብሎ እየጠበቀ የሚገኘው። ደግሞ በሽያጩ ረገድ ከቡድኑ እንዲለቁለት ከሚፈልጉ ተጫዋቾች መካከል አንደኛው አንድሬ ኦናና ነው። አንድሬ ኦናና እንግዲህ በቱርክ በትራዝቦንስፖር ቆይታ አድርጎ እንደነበር ይታወቃል፣ በውሰትም ቢሆን። ነገር ግን ይህን ግብ ጠባቂ ትራዝቦንስፖር በቋሚነት የማስፈረም ፍላጎት ቢኖረውም እርሱ ግን ወደ ማንቸስተር ዩናይትድ መመለስ ይፈልጋል። ከሴኔ ላውመንስ ጋር የመጀመሪያ አሰላለፍ ተመራጭ ለመሆንም እንደዚሁ ፉክክር የማድረግ ሀሳብ እንዳለው እየተነገረ ቢገኝም ዩናይትድ ወደ ካሪንግተን ተመልሶ ከዋናው ቡድን ጋር እንዲገናኝም ጭምር አይፈልግም የሚሉ ሪፖርቶች ናቸው እየወጡ የሚገኙትና ይህንን ግብ ጠባቂ መሸጥ ይፈልጋል። እርሱ ደግሞ መልቀቅ አይፈልግም። ሌላ የክረምቱ የዝውውር መስኮት ድራማ የሚሆን ጉዳይ ይመስላል የአንድሬ ኦናናና የማንቸስተር ዩናይትድ ነገር። ሶስተኛውን ተመራጭ ግብ ጠባቂ ቶሚተንንም እንደዚሁ የአንድ ዓመት ውል እንደሰጠው ዩናይትድ እየተነገረ ይገኛል። በእርግጥ ውሉን አልፈረመም፣ ግን ደግሞ ይህንን ግብ ጠባቂ 40 ዓመት ሞልቶታል ቶሚተን እና በዛው በማንቸስተር ዩናይትድ ውስጥ የዚህ የጨዋታ ደቂቃዎች ያገኘዋል ብሎ አይደለም እየታሰበ የሚገኘው። ነገር ግን እንደ ሴኔ ላመንስ ስላሉ ወጣት ግብ ጠባቂዎች ልምዱን ያካፍላል። ከዛ ባሻገር በስኳዱም ዘንድ እንደ ተወዳጅ ሰው ነው የሚቆጠረው። ልክ እንደ አክቲቭ ያልሆነ ኮቺንግ ስታፍ አባል ነው የሚቆጠረው። የቡድኑ መካሪ፣ የቡድኑ አለቃ፣ ልክ እንደ አባት የሚመለከቱት አይነት ሰው ነው ተጫዋቾች እና በዛ ምክንያት ነው ማንቸስተር ዩናይትድ በዛው በቡድን ውስጥ ተጨማሪ አንድ ዓመት እንዲቆይ የሚፈልገው። የሴኔ ላመንስንም ደግሞ እድገት እንዲያቀላጥፍ የሚታሰብ አይነት ግብ ጠባቂ መሆኑን ተከትሎ ነው። አንድሬ ኦናና እና አልታይ ባይንዲር እንዲሸጡ ይፈልጋሉ። ነገር ግን ቶሚተን በዛው በክለቡ እንዲቆይ ይፈልጋል እና ሌሎች ግብ ጠባቂዎችንም እያማተረ እንደሆነ ማንቸስተር ዩናይትድ እየተነገረ ይገኛል። ሊቨርፑልን በተመለከተም እንደዚሁ የተለያዩ የዝውውር መረጃዎች እየወጡ ነው የሚገኙት። መሐመድ ሳላህ እና ቨርጅል ቫን ዳይክ ወደ ቱርክ የመሄዳቸው ነገር እርግጥ እየሆነ ይመስላል። በተለይ ደግሞ መሐመድ ሳላህ ወደ ፌኔርባቼ የሚያመራበት እድል እጅግ በጣም እየሰፋ መጥቷል። ከዚህ ቀደም ወደ ሳውዲ ፕሮ ሊግ ያመራል። የሳውዲ ፕሮ ሊግ ክለቦችም የዚህ የአረቡን ዓለም ልዕለ ኮከብ እግር ኳስ ተጫዋች በማስፈረም ሊጋቸውን እንደዚሁ ጥራቱን ከፍ ማድረግ ይፈልጋሉ፣ ያለውንም ደግሞ እይታና ቅቡልነትም ማሳደግ ይፈልጋሉ የሚሉ ዘገባዎች ይወጡ ነበር። ነገር ግን እርሱ በዛ
በዛው በአውሮፓ በመቆየት ለፌነርባቼ ለመጫወት እንደዚሁ ተስማምቷል። ፌነርባቼን በአመት ከ17.5 ሚሊዮን ፓውንድ በላይ ደሞዝ ሊከፍለው መስማማቱና በሁለቱ አካላት መካከል ንግግር መጀመሩም እንደዚሁ ተሰምቷል። እና መሐመድ ሳላ በቀጣይ በዛው በአውሮፓ ይቆያል፣ ማረፊያውም ደግሞ ቱርክ ይሆናል ተብሏል። ቨርጅል ቫንዳይክም በቱርክ ክለቦች ዘንድ እጅግ በጣም ተፈላጊ የሆነ ተጫዋች እየሆነ መጥቷል። ጋላታሳራይ የዚህ ኔዘርላንዳዊ ግብ ጠባቂ ፊርማ ለማግኘት በክረምቱ የዝውውር መስኮት እንቅስቃሴ እንደሚያደርጉ ከሚጠበቁ ክለቦች መካከል ነው። አሊሰን ቤከርም ከዩቬንቱስ ጋር በግል ጥቅማ ጥቅም ዙሪያ ከስምምነት ላይ መድረሱ የሚገልጹ ሪፖርቶች እንደዚሁ ሲወጡ ነበር እና ሊቨርፑል በአንድ ጊዜ እነዚህን ሶስት ሲኒየር የሚባሉ ተጫዋቾችን በተለይ ደግሞ የቡድኑ መሪ የቡድኑ ዋና የሚባሉ ተጫዋቾችን የሚያጣ ከሆነ አይጎዳም ወይ? አዲስ ቡድን አፍርሶ የመስራት ያክል አይሆንበትም ወይ የሚሉ ጥያቄዎች ይነሳሉ። በተለይ ደግሞ ቨርጅል ቫንዳይክ በሊቨርፑል ቤት ሲሰጥ በነበረው አገልግሎት አንድ የውድድር ዓመት ላይ በጉልበት ጅማት መበጠስ በጉዳት ምክንያት ከመራቁ በስተቀረ ምናልባት ደግሞ በሊጉ ታሪክ ከታዩ አስደናቂ ተከላካዮች መካከል አንዱ የሚያደርገውን ብቃት እንደዚሁ ሲያሳይ ነበር እና እርሱም መልቀቅ በሊቨርፑል ቤት ይታሰባል ወይ? ደግሞ አርነ ስሎት ቆያለው አዲስ ቡድንም እገነባለሁ ብለው እያሰቡ በሚገኙበት ሰዓት እንደ ቨርጅል ቫንዳይክ ያለ ልምድ ያለው ተከላካይን ማጣታቸው አይጎዳቸውም ወይ የሚል ጥያቄ መነሳቱ ትክክል ይመስለኛል። በስተመጨረሻ አሰልጣኝ ሚካኤል አርቴታ የጁሪን ቲምበርን ጉዳት በተመለከተ እንደዚሁ አስተያየቱን ሰጥቷል። ጁሪን ቲምበር እንግዲህ በጉዳት ዓመቱ ውጭ ነው የሚሉ መረጃዎች ሲወጡ እንደነበር ይታወቃል። ነገር ግን ጁሪን ቲምበር በዚህኛው ውድድር ዓመት ወደ ሜዳ የመመለስ ሰፊ እድል እንዳለው አሰልጣኝ ሚካኤል አርቴታ ገልጿል እና ምናልባት በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታና በእንግሊዝ ፕሪሚየር ሊግ የመጨረሻው ጨዋታ ላይ ሊሰለፍ የሚችልበት እድል እንዳለ ተነግሯል። ይህ ተጫዋች ባለመኖሩ ምን ያክል አርሰናል በዛ በቀኝ መስመር በኩል ሲቸገር እንደነበር አይተናል። በእርግጥ ቤን ዋይት እዛ ቦታ ላይ ተሰልፎ ሲጫወት ነበር። ከዛ ባሻገር ከዌስትሃም ጋር በተደረገው ጨዋታ ላይ ዴክላን ራይስንም ጭምር እዛ ቦታ ላይ ሲያሰልፈው እንደነበር አይተናል ሚኬል አርቴታ አይደለ እና እነዚህ ተጫዋቾች በእንግዲህ የእሱን አለመኖር ተከትሎ ነው እዛ ቦታ ላይ የእሱን ቀዳዳ ለመሸፈን ብዙ ጥረት ሲያደርጉ የነበረው። ግን ደግሞ አሁን ላይ ከጉዳቱ አገግሞ ለወሳኞቹ ጨዋታዎች ሊደርስ እንደሚችልም ነው አሰልጣኝ ሚካኤል አርቴታ ፍንጭ የሰጠውና የዚህ ተጫዋች መመለስ መድፈኞቹ እንደሚያስደስታቸው ምንም ጥያቄ የለውም።